የዴንማርክና ግሪንላንድ መሪዎች ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሊመክሩ እንደሚችሉ ተገልጿል። በዓመታዊው የሙኒኩ የደህንነት ጉባኤ ላይ ነው መሪዎቹ እንደሚገናኙ የሚጠበቀው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአርክቲክ ቀጠና በማዕድን ሀብቷና በወታደራዊ ስልታዊ ስፍራነቷ ተመራጭ የሆነችውን ደሴቷን ግሪንላንድን ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ሲሉ በአሜሪካ ቁጥጥር ስር መሆን አለባት ማለታቸው በአሜሪካና በአውሮፓ ሀገራት መካከል ውጥረት መፍጠሩ ይታወቃል። ይህ ክስተት የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ አንድነትንም ጥርጣሬ ውስጥ የከተተና አደጋ ላይ እየጣለ ሆኗል። ለዓመታዊ የደህንነት ጉባኤ ወደ ሙኒክ ያቀኑት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ሙኒክ ከማምራታቸው አስቀድሞ አውሮፓ አዲስ ምዕራፍ ላይ ነው ብለዋል። ዓለም በዓይናችን ፊት በፍጥነት እየተለዋወጠች ነው ሲሉም የዓለም ጂኦፖለቲካ ፈጣን መለዋወጥ ላይ መሆኑንና አሮጌው የዓለም ስርዓት እየተቀየረ መሆኑን ጠቁመዋል። አክለው ምን እንደሚመስል መገምገምና ሚናችን ምን መሆን እንደሚገባው መፈለግ ይኖርብናል ሲሉ ዓመታዊ ጉባኤው ምዕራባውያን በዚህ ላይ መግባባት እንዲፈጥሩ አስተዋጽኦ እንደሚጠበቅበት ጠቁመዋል። ሩቢዮ በአውሮፓ ግዙፉ ደህንነት ኮንፈረንስ ላይ ንግግር እንደሚያደርጉ ሲጠበቅ አሜሪካ ግሪንላንድን ልጠቅልል ማለቷን የተቃወመችው ዴንማርክና ግሪንላንድ መሪዎችን በተጓዳኝ ያገኛሉ የሚለውም የሚጠበቅ ሆኗል። አሜሪካ ደሴቲቱን ለመጠቅለል ሀሳቧን ካንጸባረቀች ወዲህ ሩቢዮ የአሜሪካ ልዑክን መርተው በዓለም አቀፍ እውነቱ ላይ ተገኝተዋል። ይህ እውነት በአውሮፓና አሜሪካ መካከል ያለውን የደህንነት ትምምን ያላላ ሲሆን የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አውሮፓ ከአሜሪካ ጥገኝነት መውጣት አለባት ሲሉ አጽንኦት እንዲሰጡ አድርጓቸዋል። የኔቶ ዋና ጸሐፊ ማርክ ሩቴ ግን የአትላንቲክ አቋራጭ ጥምረቱ ምንጊዜም አስፈላጊ ነው ሲሉ የአሜሪካና አውሮፓ ጥምረት መቀጠል እንዳለበት አጽንኦት ሰጥተዋል። የሙኒክ የደህንነት ጉባኤ ለዩክሬን ጦርነት ዛሬም መቋጫ ታጥቶለት 4 ዓመት የሚጠጋ ጊዜ እያስቆጠረ ባለበት ከቻይና ጋር ውጥረት በሚስተዋልበት በአሜሪካና ኢራን መካከል የኒውክሌር ስምምነት ሊደረስ ይችላል ተብሎ በሚጠበቅበት የአሜሪካና የሩሲያ የኒውክሌር ስምምነት ቀነ ገደቡ ባለፈበት የሚካሄድ መሆኑ ብዙ ጉዳዮች እንዲጠበቁበት አድርጓል። አሁን ላይ የአሜሪካ ልዑክን የመሩት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዚሁ ወሳኝና ዓመታዊ ጉባኤ ላይ ንግግር እንደሚያደርጉ ሲጠበቅ ባለፈው ዓመት በነበረው ጉባኤው የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እንግሊዝን ጨምሮ አውሮፓን ሀሳብን በነጻነት መግለጽና ስደት ጉዳይ ላይ መተቸታቸው አወዛጋቢ አድርጎት እንደነበር ይታወሳል። አሁን ላይ ደግሞ አሜሪካ ግሪንላንድን በመጠቅለል ፍላጎቷ ከአውሮፓውያን ጋር ውጥረት ውስጥ ባለችበት የሚደረግ መሆኑ የሩቢዮ የመድረኩ ንግግር ተጠባቂ እንዲሆን አድርጎታል። የሙኒክ የደህንነት ጉባኤ የዓለም ስርዓት ከየአቅጣጫው ፈተናዎች በተጋረጡበት በዚህ ወቅት ከ60 በላይ የዓለም ሀገራት መሪዎች በተሳተፉበት በደቡባዊ ጀርመን እየተካሄደ ነው። ለ3 ቀናት በሚካሄደው በዚሁ ጉባኤ ከሀገራት መሪዎች በተጨማሪ 100 የሚሆኑ የውጭና የመከላከያ ሚኒስትሮች ተገኝተውበታል። በዓለም አቀፍ መረጋጋት፣ የአትላንቲክ አቋራጭ ግንኙነትና ጂኦፖለቲካዊ ጉዳዮች ላይ ለክርክርና ለምክክር የሚቀርቡበት ነው። የዘንድሮው ጉባኤው የአውሮፓ ደህንነት ሁኔታና የኔቶ ቁመና ያለ አሜሪካ ድጋፍ መፍረክረክ እንደሚገጥመው እየታየ ባለበት የሚካሄድ መሆኑ ከምንጊዜውም በበለጠ አሜሪካና አውሮፓ ግንኙነታቸውን ማሻሻል የሚኖርባቸው ጊዜ ላይ የሚካሄድ አድርጎታል። የአሜሪካው ፕሬዚዳንት ትራምፕ የአውሮፓውያንን በግሪንላንድ ጉዳይ በተቃራኒያቸው በመቆም የሚነቅፏቸው ሲሆን በዚሁ ጉባኤ ላይ አለመገኘታቸውም ለጉባኤው ክብደት አልሰጡት ይሆን የሚል ጥያቄ ያስነሳ ሆኗል። የአትላንቲክ ማዶና ማዶ ሀገራቱ ግንኙነት በሻከረበት ፕሬዚዳንት ትራምፕ በውጭ ጉዳይ ሚኒስትራቸው በኩል የሚያስተላልፉት መልእክት ይበልጥ አውሮፓን የሚሸነቁጠና የሚያስቆጣ ሊሆን ይችላል የሚሉ እንዳሉ ሁሉ የአውሮፓውያንን ቁጣ ለማርገብ ሊጠቀሙበት ይችላሉ የሚሉ ተንታኞችም አልታጡም። መሪዎቹ ወደ ሙኒክ ያቀኑለትና ከፍተኛ የጎንዮሽ ምክክሮች ጭምር በሚጠበቁበት ጉባኤው የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የተገኙ ሲሆን አውሮፓውያን ለዩክሬን የሚያደርጉትን ድጋፍ እንዲቀጥሉ ግፊት ለማድረግ እንደሚጠቀሙበት ይጠበቃል። የጀርመኑ መራሄ መንግስት ፍሬዴሪክ ሜርዝ፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የካሊፎርኒያው ገዢ ጋቪን ኒውሰንና የኢራን ሻሆራሽ ተደርገው የሚታሰቡት ሬዛ ፓህላቪ ንግግር እንደሚያደርጉበትም ይጠበቃል። ዓመታዊ የሙኒክ የደህንነት ጉባኤ የአውሮፓ ግዙፉ የደህንነትና ወታደራዊ ጉዳዮች ተኮር ጉባኤ ነው። በጎርጎሮሳውያኑ 1963 መሪዎች መደበኛ ባልሆነ አኳኋን የሚመክሩበት አማራጭ ተደርጎ እየተጀመረም ነው። ዘንድሮ ግን ትራምፕ ከሁለተኛው የዓለም ጦርነት ወዲህ ያሉ የዓለም አቀፍ ተቋማትን እየፈተኑ ባለበት የሚደረግ ሆኗል። አውሮፓ ከትራምፕ አስተዳደር ከታሪፍ ጫና እስከ ግሪንላንድን የመነጠቅ ስጋት ተደቅኖበታል። በሩሲያ ዩክሬን ጦርነትም ቢሆን ፕሬዚዳንት ትራምፕ ለዩክሬን ድጋፍ ከማድረግ ወደ ኋላ የማለታቸው ስጋት አውሮፓውያን ላይ እንዳደረ ነው። ጦርነቱ በዲፕሎማሲያዊ መንገድ ለመቋጨት ለወራት ጥረትና ግፊት ቢያደርጉም እስካሁን አልተሳካላቸውም። በእነዚህ ጭንቀቶች ውስጥ ያሉት የአውሮፓውያን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ንግግር በጉጉት እየጠበቁ ነው። ሩቢዮ ወደ ሙኒክ ከመጓዛቸው አስቀድሞ አውሮፓውያን ንግግሬን ይቀበሉታል ብዬ አስባለሁ ማለታቸው የትራምፕ አስተዳደር በጉባኤው ላይ ለስለስ ያለ አቋምን ለአውሮፓውያን ሊያቀርብ ይችላል የሚለውን መላመት ከፍ ያደርገዋል። ሆኖም ሩቢዮ አውሮፓውያን ላይ ጠንካራ ትችትን እየሰነዘሩ ያሉት ትራምፕ ተወካይ እንደመሆናቸው ለአውሮፓውያን
የምዕራባውያኑ የትራምፕ አስተዳደር አቋምን ለስለስ አድርጎ ማቅረብ ፈተና ሊሆንባቸው እንደሚችል እየተገለጸ ነው። ሩቢዮ ዓለም ባይናችን ፊት በፈጣን ሁኔታ ውስጥ እየተለወጠች ነው ባሉበትና አሮጌው ዓለም ስርዓት እየተቀየረ መሆኑን በጠቆሙበት የዚህ ለውጥ ዋነኛ አንቀሳቃሽ ፕሬዚዳንት ዶናልድ ትራምፕ ሆኗል። በጋዛ የሰላም ቦርድን ከማቋቋም እስከ ኢራን ጉዳይ ብሎም የኔቶን አንድነት የሚያፍረከርክ አቋም ድረስ የቀደመውን የዓለም ስርዓት እየፈተኑት ይገኛሉ። ምንም እንኳን በግሪንላንድ ጉዳይ ስምምነት ላይ የመድረሳቸው ነገር አጠራጣሪ ቢሆንም የዴንማርክና ግሪንላንድ መሪዎች ከሙኒክ ጉባኤ ጎን ለጎን ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይመክራሉ ተብሎ ይጠበቃል። የግሪንላንድ ጉዳይ ደግሞ የኔቶን አንድነት አደጋ ላይ የጣለ መሆኑ የሚታወቅ ነው። ለ3 ቀናት የሚቆየው የሙኒኩ የደህንነት ጉባኤ የአሜሪካንና የምዕራባውያኑን በዓለም ወቅታዊ ጉዳዮችና እርስ በርሳቸው ያላቸውን አቋም የሚገልጥ ይሆናል።